ዛሬ ይዤላችሁ የመጣሁት ፊልም በቅርቡ ካያቸው ሲሪሶች ውስጥ አንደኛው ነው። በጣም በእርግጠኝነት ፊልሙን ትወዱታላችሁ። ዛሬ የፊልሙን የመጀመሪያ ክፍል ይዤ እንደዚህ ቀርብ ያለው። እስከ ፊልሙ ፍጻሜ አብራችን ቆዩ። አንድ ሌባ ለመዝረፍ ወደ አንድ አፓርትመንት ይገባል። እናም ወደዚህ አፓርትመንት ከገባ ሰዓት ጀምሮ ቤት ውስጥ የሆነ የታፈነ ነገር ይሸታል። የመታጠቢያ ክፍሉ ውሃ ደግሞ ያለማቆም ዝም ብሎ ይፈሳል። ይሄም ሌባ ምን እንደተፈጠረ ለማወቅ በጣም ስለጓጓ ቀስ እያለ ወደ መታጠቢያ ክፍሉ ይገባል። በጣም በሚገርም ሁኔታ የመታጠቢያ ክፍሉ ገንዳ ውስጥ የተበጣጠሰ የሰው ሬሳ ይታያል። እዚህ መታጠቢያ ገንዳ ውስጥ ያለው የሰው ሬሳ ተበጣጥሶ አልቆ አጥንት ብቻ ነው የቀረው። በጣም በመደንገጥ ይህም ሌባ ፈጠን ብሎ አፓርትመንቱን ለቆ ይወጣል። ግን ከመውጣቱ በፊት የእሳት አላርሙን ኦን ያደርገውና እንዲጮህ አደረገው። አሁን ይህ ሁሉ ነገር ከመፈጠር በፊትና እዚህ አፓርትመንት ማን እንደሚኖር ለማወቅ ወደ ኋላ መለስ ብለን ከ56 ቀናት በፊት እዚህ ቤት ውስጥ ምን እየተፈጠረ እንደነበር ማወቅ አለብን። ነገር ግን ይህንን ሙሉ ታሪክ ከመጀመራችን በፊት የላይክ ምልክቷን መጫ እንዳትረሱ። ሰብስክራይብ ያደረጋችሁ እኔ የታችሁ መለቃቸው አሪፍና አዳዲስ ፊልሞች እንዳያመልጧችሁ የደውል ምልክቷን መጫ እንዳትረሱ። ከ56 ቀናት በፊት የመጀመሪያው ቀን ሲያራ ወደ ስራ ስትሄድ እየተዘጋጀች ያሳየናል። ወደ ስራ ከመሄዷን በፊት ሱፐርማርኬት ትሄድና ሳላድ ትወስዳለች። ሲያራም ቁርሷን ለመብላት ከተቀመጡት ብፌዎች ላይ ምግቧን እያነሳች እያለ ከሩቁ አንድ ወጣት ዝም ብሎ ይመለከታታል። ከዛም ሊተዋወቃት በጣም ስለፈለገ እየደጋገመ ሄዶ ይጋጫታል። ከተጋጩም በኋላ ይሄ ምስኪን ወጣት ሊያወራት ሲሞክር ሲያራም ጥላው ነበር የሄደችው። በኋላም ከሱ ኋላ ከሱፐርማርኬቱ እየወጣች እያለ የሱፐርማርኬቱ በር ላይ ቆሞ ይጠብቃታል። ከዛም ከያዘችው ቦርሳ በመመስረት ናሳ ውስጥ ነው የምትሰሪው ብሎ ጠየቃት። በዚህ ምክንያት ሲያራ እንደተመቸችውና እንደወደዳት ወዲያው ነበር የተረዳው። እሱም ፈጠን ብሎ ራሱን አስተዋወቀ። ኦሊቨር እባላለሁ አላት። ስራውም አርክቴክት እንደሆነ ይነግራታል። በዚህ ሰዓት ሲያራ ታናግረዋለች። እኔ ምሰራው ናሳ ውስጥ አይደለም፣ እዚሁ ኒውዮርክ ውስጥ የሚገኝ በጣም ትልቅ የስፔስ ሙዚየም ውስጥ ነው አለችው። ኦሊቨርም ስለ ስፔስ በጣም ነው ማወቅ የምፈልገው አላት። እንዲህ እያለ ወሬያቸው እየቀጠለ እየመጣ ነበር። ከዛም ለምን ቡና አልጋብዝሽም ብሎ ይጠይቃታል። እሷም እሺ ትልና አንድ ላይ ቡና እየጠጡ ወግ ማድረግ ይጀምራሉ። በወሬያቸው መሀልም ስራ ቦታቸው በጣም ቅርብ እንደሆነ ተረዱ። ኦሊቨርም እችን የመሰለች ልጅ እንዲሁ በቀላሉ እንድታመልጠው ስላልፈለገ ለምን አንድ ላይ እራት አንበላም ብሎ ሌላ ጥያቄ ያቀረበላት። አንድ አዲስ የተከፈተ በጣም ትልቅ ሬስቶራንት አለ፣ እዛ ሄደን አብረን እራት እንብላ ብሎ ጠየቃት። ከዛም በኋላ ምትፈልጊ ከሆነና ካልደከመሽ ፊልም ማየት እንችላለን ይላታል። እሷም ይህንን ስራ ከጀመርኩ ገና ሳምንቴ ነው፣ ወደዚህ ከተማ ከመጣው ምንም ጓደኛ አላገኘሁም፣ ስለዚህ እሺ አብሬክ እራት በላለሁ ብላ ተስማማች። እሱም ስልኩን ይሰጣትና ቁጥሯ እንድትሰጠው ጠየቃት። እሷም ስልኩ ላይ ጽፋ ልክ ጥላው እንደሄደች ኦሊቨር ፊቱ መቀየር ይጀምራል። ፈገግ እያለ የነበረው ልጅ ፊቱ ቆጣ ወደ ማለት ሄደ። በሌላ በኩል ሊ የተባለች ፖሊስ ያስተዋውቀናል። እናም የስራ አጋሯን ካርልን ወደ ስራ ልትወስደው ቤቱ በር ላይ እየጠበቀችው ነው። እዛው መኪናዋ ውስጥ ቁጭ ብላ ያለ በሬዲዮኗ አንድ ወንጀል ስለተከሰተ እዛ ቦታ እንድትሄድ ጥሪ ይቀርብላታል። ከዛም ካርል የተባለው የስራ አጋሯ በጣም ስለቆየባት ተከትለው ወደ ቤቱ ትገባለች። እነዚህ ሁለት መርማሪ ፖሊሶችም ይሄ ወንጀል ተፈጸመ ወደ ተባለበት ቦታ ይሄዳሉ። እናም በጣም ትልቅና ሀብታም ሰዎች ብቻ የሚኖሩበት አፓርትመንት ነው። ፖሊሶቹ እንዳሉት ከሆነ ማንነቱ ያልታወቀ ሰው የእሳት አላርሙን አብርቶት ነው እኛ እዚህ የደረስነው ብለው ለመርማሪ ፖሊሶቹ ይናገራሉ። እናም ሁሉም አፓርትመንት እየገባን ሰዎች ደህና መሆናቸውን ቼክ እያደረገን እያለ አንድ አፓርትመንት በሩ ክፍት ሆኖ አገኘን ብለው ነገሯቸው። በዚህ አጋጣሚ እነዚህን ቤቶች የሚያከራየው ኬቪን የተባለው ደላላ ይመጣል። እናም ይህንን ቤት የተከራየው ግለሰብ ሳይሆን ድርጅት ነው ብሎ ነገራቸው። ቤቱን የተከራየው ድርጅት ሲሆን ቤት ውስጥ የሚኖረው ደግሞ የዛ ድርጅት ሰራተኛ ነው ብሎ ሁሉንም ነገር አስረዳቸው። አሁን መለስ ብሎ ኦሊቨር ሻወር እየወሰደ ያሳየናል። ዛሬ ከ56 ቀናቶች ውስጥ 3ኛ ቀን ነው። ኦሊቨር እዛ የሞተ ሰው ሬሳ የተገኘበት አፓርትመንት ውስጥ ነው የሚኖረው። እናም ቤቱንም የተከራየለት የሚሰራበት ድርጅት ነው።
ምሽት ላይ ከሲያራ ጋር ስለተቀጣጠሩ እዛ ለመሄድ እየተዘገጃጀ ነበር። ኦሊቨርም ቤቱን ለቆ ከመውጣቱ በፊት በሌላ ስም የተሰራለትን አዲስ መንጃ ፍቃድ ያወጣል። እናም እዚህ አዲሱ መንጃ ፍቃድ ላይ የአባቱ ስም ተቀይሮ ነበር። ኦሊቨርም ሲያራን ይዟት ወደዚህ ሬስቶራንት ሄደ። አስተናጋጇም ኦሊቨርን ካየችው በኋላ ድጋሚ ስለመጣክ በጣም ነው ደስ ያለኝ ትለዋለች። ሲያራም ግራ ተጋባች። ምክንያቱም ኦሊቨር ከዚህ በፊት እዚህ ቤት መጥቻ አላቅም ብሎ ነግሯታል። እሷም በጣም ግራ ተጋብታ ለምንድን ነው ከዚህ በፊት እዚህ ቤት መጥተ እንደምታውቅ ያልነገርከኝ ብላ ጠየቀችው። እሱም ከዚህ በፊት እዚህ ቤት ከሌላ ሰው ጋር መጥቼ እንደነበረ እንድታውቂ ስላልፈለግኩ ነው ይላታል። በጣም ስለተመቸሽኝ ያልሆነ ነገር ተናግሬ አንቺን ማስቀየም አልፈለግኩም አላት። እሷም ቀስ ቀስ እያለች ስለ ራሷና በፊት ስለነበራት ህይወት ትነግረው ጀመር። እሷም ከሃይስኩል ጀምሮ በጣም የወዳት ልጅ እንደነበርና ያንንም ልጅ አስቀይመው ልቡ እንደሰበረች ለኦሊቨር ትነግረዋለች። ኦሊቨር ታሪኩን ሲሰማ የራሱ ልብ የተሰበረ ነበር የመሰለው። እናም ግራ የሚያጋባ ስሜት እየተሰማው ስለመጣ ሽንት ቤት ደርሼ ልምጣ ብሎ ተነስቶ ጥሏት ይሄዳል። ከዛም ኦሊቨር ሽንት ቤት ከገባ በኋላ ፈጠን ብሎ የደወለው ለቴራፒስቱ ለዳን ነበር። የሚያሳዝነው ነገር ቴራፒስቱ ዳን ስልኩን እያነሳለት አልነበረም። ኦሊቨር ምንም አይነት ነገር ህይወት ውስጥ በራሱ መወሰን አይችልም ቴራፒስቱን ሳያናግረው። በዚህም ምክንያት ስልኩን አላነሳ ሲለው የድምፅ መልእክት አስቀመጠለት። ኦሊቨር በጣም ደንግጦና እየተርበተበተ የዛን ያጠፋሁትን ጥፋት አሁንም በድጋሚ ላጠፋው ነው መሰለኝ፣ ስለዚህ ፈጠን ብለ ደውልልኝ ይለዋል። ኦሊቨር ከሽንት ቤት ተመልሶ ከመጣ በኋላ ሂሳብ ከፍለው ከሬስቶራንቱ ወጥተው ወክ ማድረግ ይጀምራሉ። እናም በቃ እችን ልጅ አስቀይሜያታለሁ ብሎ እርግጠኛ ስለሆነ መኪና ይጠራና ወደ ቤቷ ሊሸኛት ይሞክራል። ከመሄዷን በፊት ሌላ ቀን ተገናኝተን ቃል የገባውልሽን ፊልም አብረን እናያለን ይላታል። እናም እሷም ሳታስበው ጠጋ ብሎ ከንፈሯን ሳማት። ከሳማት በኋላ በጣም ደንግጦ ይቅርታ ይጠይቃታል። ምክንያቱም ነገሮችን ማፈጣጠኔ ሁሉንም ነገር ያበላሽብኛል ብሎ ነው ያሰበው። እሷም ምን ማድረግ እንዳለባት ግራ ገባት። እዛው ቀጥ ብላ እንደቆመች ነበር የቀረችው። አሁን ወዳለበት ጊዜ ደግሞ መለስ ያደረገንና ፖሊሶቹን ያሳየናል። ሊ ወደ አፓርትመንቱ ከገባች በኋላ ሬሳው ወዳለበት ሽንት ቤት ለመግባት ትሞክራለች። ሽታው ግን ምንም የሚያስገባ ነገር አይደለም። በሌላ በኩል ካርል የተባለው መርማሪ ከደላላው ጋር አንድ ላይ ሆኖ ወደ መኪናው ማቆሚያ ይሄዳል። አራተኛው ቀን ምን የተፈጠረ ይመስላችኋል? ሲያራ ወደ ቤቷ እየተመለሰች ነበር። ወደ ቤቷም ከገባች በኋላ ሻይላ ከተባለች እህቷ ጋር ስልክ ማውራት ትጀምራለች። እናም ወደ ኒውዮርክ ከመጣች ጊዜ ጀምሮ ህይወቷ ውስጥ የተፈጠረውን ነገሮች በጠቅላላ ለእህቷ እየነገረቻት ነበር። ሲያራና ሻይላ በጣም ቅርብ እንደሆኑ ከወሬያቸው ያስታውቃል። ነገሩ ግን እንዲህ ነው። ሻይላም ሲያራን እና ማንን ተዋወቅሽ ብላ ጠየቀቻት። ሲያራም እህቷን ማንንም አልተዋወቁም ብላ ተዋሻትና ፈጠን ብላ ስልኳን ዘጋችው። ኦሊቨር አሁን የሚሰራው የአባቱ ጓደኛ ድርጅት ውስጥ ነው። ይህም ሰውዬ ጂን ይባላል። ጂን ኦሊቨርን በጣም ነው የሚወደው። እናም እንደ ራሱ ልጅ ነበር የሚያየው። ችግሩ ግን የጂን ሚስት በተቃራኒ ኦሊቨርን በጣም ነበር የምትጠላው። ጥላቻዋ በጣም ነው የሚገርመው። ኦሊቨርም የጂንን ሚስት እዛው ድርጅት ውስጥ እንደመጣች ሲመለከታት እንድታየው ስላልፈለገ መደበቅ ይጀምራል። ቀደም ባለው ቀንም ኦሊቨር ሲያራን ያስቀየማት ስለመሰለው ሊክሳት ስለፈለገ ይደውልላታል። ከዛም ፊልም ለማየት ይስማሙና ይገናኛሉ። ፊልምም አንድ ላይ እየተመለከቱ እያለ ሰዎች ሲሞቱ ኦሊቨር ይስቃል። እናም ሲያራ በጣም ነበር በሁኔታው የተደናገጠችው። ምክንያቱም የትኛውም ጤነኛ ሰው ሰዎች ሲሞቱ አይስቅም። ፊልሙንም ከጨረሱት በኋላ ኦሊቨር አዲስ የሚሰራው ኮንስትራክሽን ቦታ ይዟት ለመሄድ ይወስናል። ከዚህ ሁሉ ነገር በኋላ ጥሩ ጊዜ አንድ ላይ ያሳልፉና ሲያራ አንድ ላይ ከኦሊቨር ጋር ወደ ኦሊቨር ቤት ትሄዳለች። ሌሊት ላይም ሲያራ ከእንቅልፏ ስትነቃ ኦሊቨር አጠገቧ የለም። ከዛም ግራ የሚያጋባ ድምፅ ከሳሎን እየመጣ ትሰማለች። ምን እየተፈጠረ እንዳለ ግራ ስለገባት ቀስ ብላ ተንሿካ ሳሎን ሄዳ ምን እየተፈጠረ እንዳለ ለማየት ሞከረች። ኦሊቨር ሳሎን መሀል ላይ ቁጭ ብሎ ሜዲቴት እያደረገ ነበር። እሷም በሁኔታው ትንሽ ግራ ትጋባና ተመልሳ ገብታ ትተኛለች። አሁን ወዳለው ጊዜ መለስ ያደርገንና ካርልና ሊን ያሳየናል። ካርልም ስልኩን ያነሳና ለሊ ይሰጣታል።
ምሽት ላይ ካርል አብሯት ያደራት ሴት እሱ በተኛበት ሽጉጡን አንስታ ቪዲዮ ቀርጻ ስለነበር ቪዲዮን ሶሻል ሚዲያ ላይ ለቃው ሁሉም ሰው እየተቀባበለው ነው። ካርልም ቪዲዮ ለሊ ያሳያታል። የካርል አለቆች ይሄ ሽጉጥ የሱ እንደሆነ ካወቁ ካርል ስራው በቃለት። ካርል ከሚስቱ ጋር ከተፋታ በኋላ በየቀኑ ከተለያዩ ሴቶች ጋር ነበር የሚያድረው። በስተመጨረሻም የሬሳ ምርመራ የሚያደርገው ቡድን ይመጣል። ሊ ቤት ውስጥ የተንጠለጠለ አንድ ጃኬት ታገኘች። የሚገርማችሁ ነገር ይሄ አረንጓዴ ጃኬት የሲያራ ጃኬት ነው። ከ56 ቀኖች ውስጥ ዛሬ 5ኛው ቀን ላይ ያለ ነው። ሲያራም ወደ ስራ እየሄደች እያለ አንዲት ሴት መታ ፊት ለፊቷ ትቆማለች። እቺም ሴት ጄን ትባላለች። እናም ራሷን ካስተዋወቀቻት በኋላ ኦሊቨርን እንዴት ነው ያወቅሽው ብላ ጠየቀቻት። ሲያራም ምን አገባሽ ስትላት ጄን ላስጠነቅቅሽ ስለፈለግኩ ነው፣ በህይወት መኖር የምትፈልጊ ከሆነ ከዛ ሰው ራቂ አለቻት። ሲያራም በጣም ተረጋግታ ፈገግ ትልና ይህንን ነገር እኔም ከዚህ በፊት ሰምቼዋለሁ አለቻት። ከዛም ጄን ፊቷን አዙራ ራቅ እስክትል ትጠብቅና ሲያራ ጄንን ፎቶ ታነሳታለች። ሲያራም ባቡር ውስጥ ከገባች በኋላ ማስታወሻ ደብተሯን ታወጣና ነገሮችን መጻፍ ትጀምራለች። እናም የጄንን ስም ጻፈችው። እናም አብዛኛው ጊዜ ሲያራ እዚህ ማስታወሻ ደብተር ላይ የምትጽፋቸው ነገሮች ከኦሊቨር ህይወት ጋር የሚገናኙ ነገሮች ናቸው። ሲያራ ትክክለኛ ስሟ ሲያራ አይደለም። እናም ስራዬ ስፔስ ሚውዚየም ውስጥ ነው ያለችውም እሱም ውሸት ነው። የመጀመሪያ ቀን ወደዛ ሱፐርማርኬት ሄዳ የኦሊቨርንም ትኩረት ለመሳብ የሞከረችው አብቃ ነው። እናም እንደ እውነቱ እቺ ሴት ማናት? ለምንድን ነው ኦሊቨርን ለመቅረብ ይህ ሁሉ ነገር እያደረገች ያለችው? የሚገርመው ነገር እሷም ልክ እንደ ኦሊቨር አንድ የደበቀችው ነገር አለ። እዛ አፓርትመንት ውስጥ መታጠቢያ ገንዳ ውስጥ የተቀመጠው ሬሳሴ ማን ነው? የኦሊቨር ወይስ የሲያራ? የእውነት ፊልሙን ከወደዳችሁትና የፊልሙ ሙሉ ታሪክ ይዤላችሁ እንድመጣ ብትፈልጉ ኮመንት ላይ ክፍል 2 ብላችሁ ጻፉልኝ። ነገውኑ ሙሉ ታሪኩን ይዤላችሁ እመጣለሁ። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው